ደረሰ የሚባል አጭበርባሪ ጠንቋይ ደግሞ የሚገርም በዛን ሰዓት መንፈሳዊ ነገር እንኳን የበሰለ አልነበረም ግን ገና ሳየው የእግዚአብሔር መንፈስ እንደሌለበት ከጠንቋይ ቤት አሰርቶ እንደሄደ እኔ ልብ ይመሰክርልኝ ነበር ሲጀመርም አመጣጤኔ በመንፈስ ቅዱስ ተነክቼ የመጣው ሰው ስለሆንኩኝ እግዚአብሔር ይገልጥልኝ ነበር ይሄ ሰውማ ከእግዚአብሔር አይደለም ይያልኩኝ አለባበሱ ኦሬዲ ከአጋንንት ቤት ነው እንዴስ እንትን እኮ ፒኪኒ የሴት ፒኪኒ ነው ፓንት የለበሰው ፒኪኒ ለብሶ ከላይ የለበሰው ነጭ ወደ ውስጥ አስገብቶ ወፍራም ነገር ነው እንደ ሴት አይነት ሼፕ ነው ያለው እሱን ይዞ እኮ ነው መድረክ ላይ የወጣው የመጀመሪያ ከዛን ወደ እንትኑ ልግባ ከዛን ከናዝሬት የመጡ የኦርቶዶክስ ማአት ሰዎች አሉ የሱን ጥሪ ሰምተው በጣም ችግር ያለባቸው ሰዎች መጡ እዛው ተገናኘን መቼኔ ተገናኘነው አምልኮ ምናመልክበት ሰዓት ነው ተብሎ ረጅም ሰዓት እሱ ያችን ትንሽ አጋንንት ሁለት ሴቶች ላይ ከአዲስ አበባ ወጣች ልጆች ላይ አጋንንት አስወጣ እሱ ከዛን ትንሽ አገለገልኩኝ አለ ቤቱ ጋር እንደወጣ እግዚአብሔር ይወቀው የጌታዬ ምስክር እንዴት ቤቱ ጋር እንደወጣ አናውቅም ከዛን እኛ አምልከን ተግብስናል ያለም እሱ ከዛን አሁን ደናደሩ ብሎን ፕሮግራም መሪው አሰናበተን እንዴት ነው ደግሞ ተራራ ላይ ነው ቸርቹ ዝናብ ነው ክረምት ነው ምን ወጣበት የለም ከዛን በፊት ሞቲቬት አድርጎን ያለንን ብር ለሱ ሰተናል ቢያንስ አልጋ መያዝ አንችልም አሁን ላይ ያለንበት ከሞጆዝ 10 ብር ነው ትራንስፖርቱ ከዚህ ብር የተረፈ ትንሽዬ ብር የተረፈ የቁርስ ብር አልያዝንም የሚገርመው ቤታችን ሄደን ነው ቁርስ የምንበላው ብለን ከዛም በዛ መሃል ላይ እንዴት እንሄዳለን አለ ከናዝሬት የመጡ ኦርቶዶክሶች ቢያንስ 10 ሰዎች ከኛ ጋር አለበሩ እንዴት እንሄዳለን እኛ ሀገርም አናቀም በዚህ ላይ ቤተክርስቲያናችሁ ተራራ ላይ ታድራላችሁ ስናመልክ ነው ምናድረው እግዚአብሔር ይመለካል አዲሱን አመት ስናመልክ ነው ምናድረው ብሎ ጥሪ አድርጎ ነው የመጣው እኔም እንደዛ አልኩኝ ከዛና አይሆንም አሉ ጥበቃዎቹ በከንጅ ልታስባርሩን ነው ወይ እኔ ግን ተንበርክኬ ለመንኳቸው እባካችሁን ሀገር አናቅም የሱን ጥሪ ሰምተን ነው እባካችሁን ራሩልን ይሄ ቤት እንደምታዩት ገና ጃንታታ ነው ምንም አይሰረቅባችሁ ልባችሁ ይመስክርላችሁ እባካችሁን ብንል በፍጹም አሉ ከዛን እየወጣን እያለን ዝናብም አለ እሱ ቤት ግቢ ውጪ ይሄንን ከሰማ ያቀዋል መንግስት የቆፈረው ትልቅ ለቦይ ለሆነ ለስራ መንግስት የቆፈረው አሉ ከሱ ቸርች ደብረ ዘይቶች ይሄንን ያቃሉ በደንብ ብዙ ሰው ስለተገኘ አረ ደብረ ዘይት አለ ናዝሬት በተለይ ኦርቶዶክሶች ማአት ኦርቶዶክሶች ያቃሉ እዛ ቦታ ላይ ተገኝቷል ከናዝሬት ከዛን እየሄድን እያለ ጨለማው ድቅድቅ ስለሆነ ለገና በሩን አሁን እንግዲህ ወዲህ ነው የምንሄደው ሌላ ቤት ብር የለንም ሙሉ ወንጌል አለ ከሱ ቤት በታች ሙሉ ወንጌል መካነ ኢየሱሶች አሉ ከሱ ቸርች በታች እዛ ሄደን ልንለምን ነው እንደ ዶሮ የሚያሳድሩን መስሎን ከዛን ገና ልንለምን ከግቢ ወጣ ስንል ወንድሜ መሬት መስሮት ይሄ ልናስጸልይለት የወሰርኩት ወንድም ትልቅ ጉድጓድ መንግስት የቆፈረው ውስጥ ላጥ ብሎ ገባና ወደቀ ዛኔ ጩኸቴን ቀጠልኩኝ ጌታ ሆይ ምህረት አድርግልኝ ነው የምለው በጣም ምጸልይ ነኝ በዛን ሰዓትም ዕውቀቱ እንደዚህ የለኝም እነሱም የተነሱበት ጊዜ አካባቢ ነው መሰለኝ ሰው ስለሚሮጥ እኔም ሮጣለሁኝ እንጂ በጣም እኔ ምጸልይ ለበ ጌታ ሆይ ምህረት አድርግልኝ በሌለበት ተገኝቼ ወንድሜን አስበላሁት አድነዋለሁ ብዬ አምጥቼው አስበላሁት እያልኩኝ ስጮህ ተረጋጊሉኛል ልጁ የለም በቃ ገባ ወደቀ ጸጥ ነው ያለው ከዛን ተንበርክኬ በቃ አድነዋለሁ ብዬ አምጥቼ ሬሳውን ይዤ ልገባ ነው ወይ ብዬ ስጮህ እግዚአብሔር ይባርካችሁ አሁንም የኢትዮጵያ ህዝብ ደስ የሚልቅ አወቋት አላወቋትም የለም ጉድጓድ ውስጥ ነው የገቡት ጠብ ብሎ ወንዶች አንድ አራት ወንዶች አብረን ይሄርነው ሰው ነበር አንድ ላይ ገቡ ልጁን ይዘውት ወጡ ይዘው ሲወጡ እስካሁን ኮንሸንስ አልሆነም በጣም እንትን ነው ነፍስ እንትኑን አያውቅም ደም ይፈሰዋል ከጭንቅላቱ ላይ በቃ እኔ በጣም ተንቀጠቀጥኩኝ ጮኩኝ ከዛም በኋላ ተረጋጊ አሉኝ ከዛም ከሆነ ሰዓት በኋላ እግዚአብሔርን ምህረት ስጠይቅ መቼም እግዚአብሔር ለኔ ራርቶልኝ ነፍስን የቀጠለለት ማለት ይችላል እንጂ ከዛ ውስጥ ወይ ጥርስክ ይረግፋል ወይ የሆነ ነገር ወይ ወገብክ ወይ ጉልበት ከዛን ሚሚ ነው የሚለኝ ሚሚ ደህና ነኝ እኮ አለኝ ከዛን እነሱም ተረጋጊ ያሉኝ አረጋጉኝ ከኔ ጋራ ምመኑ ማላቃቸው ሆስፒታል ወሰዱን የግል እንትን ወሰዱን እዛም ጮህቴ እንትን አላለም ሐኪም አከም እስከሚያቀተው ማናት ምትጮ ሲባል አይ እህት ነች እንደዚህ አምጥታ ሲባል አምጧት አለ ዝም በይ እግዚአብሔርን አመስግኝ ይሄ ልጅ ጭንቅላቱ ብቻ ነው ትንሽ እሱም አሁን የሚታከምና የሚድን ነው ወገቡ አልተሰበረም እግሩ አልተሰበረም ጥርሱ ምንም አልሆነም ስለዚህ ዝም በይ ስለኝ እሺ ዝም እላለሁ አልኩት ዝም አለን ወዴት ታከመ እንደገና ተመለስን
እነኚህ ኦርቶዶክሶች የናዝሬት ሰዎች አሉ ተከትለውኛል። ወዴት እንደር ምን እናድርግ ተባባልን። እስኪ እንሂድ ተባባልን። የት? መካነ ኢየሱስ አይተናል ታፔላሉ። ሄድንና እኔ ለመንኳቸው እግራቸው ላይ አሁንም ተንበርክኬ አይፎን ስልክ ይዤ ነበር። ይህን ስልክ ያዙና አሳድሩን ሌሊት እንወጣለን ስንል በፍጹም የዛኔ የሀገር ጉዳይም ትንሽ ጥሩ ስላልሆነ ማንንም እንዳታሳድሩ ተብለናል አሉ። እሺ ግን ለመናቸው ምንም አናሳድርም ሲሉን አማራጭ ስነጣ ተመልሰን ሄደን እሱ ቸርች ከዛን እንደገና ጥበቃዎቹን አሁንም እባካችሁን ይሄን ልጅ ቅድም የደረሰበትን አይታችኋል። ማደሪያ አጣን። ወደ ከተማ እንዳንሄድ የታክሲ እንኳን ብር አላስቀረንም። ቅድም ዘርግፈን ስንሰጥ እባካችሁን ብለን በእንባ እኔ ከጴንጤ ፕሮቴስታንት እኔ እነኛ ደግሞ በራሳቸው በሚያመልኳት እየለመኗቸው ተሳስተናል እሷንም በድለናል እያሉ ያው ስም እያሉ በራሳቸው እሷን በድለን ወተን ነው እያሉ ማፈሪያ ነው የሆነው እዛ ቦታ ላይ ራሱ። ከዛን ሁለቱ ጥበቃዎች አንዱ ቆጥ ላይ ነበር ጠራውና ቸርቹ ቆጥ የጥበቃዎቹ ማደሪያ ቆጣለው ጠራው ተነጋገሩ። እኛ ደረሰ ከሰማ ከስራችን ነው የምታስባረሩን 10 ሰዓት ትወጡልን አላችሁ ወይ ያሉን። በትክክል እንወጣለን አለ። ብቻ እስከ 10 ሰዓት የዝናብም ከላችን ላይ ይሄ ልጅም ወርቋል ተጎርቷል። ብቻ እስከ 10 ሰዓት እናንተ አሳድሩን እንጂ አንድ ካርቶን እኮ ለማይሰጡን ነው። አንድ ካርቶን አንተ አሸዋ ላይ ጀንታታ ገና ያልተገረፈ ጀንታታ ላይ ለምናድረው ነው ሁሉ ዋጋ መንከፍለው። ከዛን ግቡ ተባልን። እላችን ላይ ተቆለፈ። ሌሊቱን ለማልደውለው ሰው የለኝም። ደረሰ ጋር እንደዚህ ያደረገን እያልኩኝ እያለቀስኩኝ ሌሊቴ የእንባ ሆነ። እነሱም ሲማልዱ አደሩ ወደ አምላካቸው ወደሚያምኑባት ይቅርታ አድርጊልን ሲሉ ጌታ እዛ ጋር ሲሰደብ ብቻ ሉክ እኔ ምንም አላልኩኝም። ጌታ ሆይ ለኔ ምህረት አድርግልኝ እዚህ ቦታ ለመምጣት ያልኩኝ ግን እግዚአብሔር ይፍረድበት አለን። ወንድሜ ራሱ አስወጋለሃለሁ ብለሽ አምጥተሽ እኔኑ ወቅተሽኝ ይሄው እርፍ አልሻለኝ። እኔኑ እንደዚህ ጤነኛ ሰው ይዘሽ አትሳቅ፣ ጤነኛ ይዘሽኝ መጣሽ በሽተኛ ሰው አርገሽኝ መለሽኝ አለኝ። እንደዛ አድረን 10 ሰዓት ላይ አራሩልንም ጥበቃዎቹ እንጀራቸው ስለሆነ ውጡ አሉን። ተራራ ላይ ነው ቤተክርስቲያኑ። የሚያክሰው አሁን እንትን ሊለኝ ይችላል። እንዲህ ዳገት ላይ ነው። እዛ እንግዲህ ወደ ታች እስከምንወርድ ጨለማው ያለው አገር ማናቅ እንደዛ ከኦርቶዶክሶች ጋራ ተያይዘን ወረድን። እስከሚነጋልን ጠበቀን። 11 ሰዓት አካባቢ ለበዓል ወደሚሄድ መኪናዎች አገኘን። እንደዛ በየቤታችን ሄድን። ለሳምንት እኔ ታማሚ ሆንኩኝ፣ በሽተኛ ሆንኩኝ። የእውነት የሱ ግን እግዚአብሔር ግን አላውቅም። ይሄ ነው ታሪኩ። ደረሰ ማለት ይታወቃል። በጣም አሳጥሬለት ነው ይሄንን ታሳያችሁ። በጣም የሚገርም ምስክርነት ነገርሽን በእውነት በጣም የሚገርም ነው። ደረሰ ላሳያችሁ። ወንድምነት የምትልህን ስማት። አሁንም እየጋበዘ ነው እንዲህ የሚያጉላላውን ሰው ይኸውልህ እኔ ደረሰ በሚገኝበት ቻሌንጅ እሱንም ያኔ ሜትዷን ይጠቀማታል። 400 ብር እቺ እንትኑ ነች መሰለኝ ሟርቱ ነች መሰለኝ በ400 ነው ያሰራው መሰለኝ። እቺ ሟርቱ ናት በ400 ብር ነው ያሰራው። እኛንም እንደዛ ነበረ ጥሪ ሲያደርግልን የነበረው በቴሌቪዥን። ግን የሚሰማኝ ሆነ ቁጥር ይሰማሻል ንገሪው መልእክት የሚሰማኝ ከሆነ እግዚአብሔር አምላክ እንዲያው እዚሁ ምድር ላይ ብድራትክን ይስጥክ። ከሰማኸኝ የ2011 ያደረከኝ ትሰማለክ። ሰው ጉድጓድ ውስጥ በአንተ ምክንያት እግዚአብሔር ባይራራልን ኖሮ ነፍስ ነበር አልፎ ሄዶ። አንተ መዋርተኛ በመዋርትክ በድግምትክ ነጭ በነጭ ለብሰክ ፒኪኒ አድርገክ እንደ ሴት ቂጥህን እያሳየህን ገብተክ መድረክ ላይ አንተ እንዳውም ጭራሽ እግዚአብሔርን ምታውቅ አይመስለኝም። አሰርተ የመጣክ ሌባ፣ በእውነት ሌባ ስል እኔ አልወድም። ማንም ሲተችም አልፈልግም። ከባለቤቴ ጋር ብዙን ጊዜ የምጣላው በዚህ ነው። እሱን ግን ደፍሬ ነው የምናገረው። ሌባ ሞላጫ ነው የእውነት።
በሱ ምክንያትኛ ብዙ ቀን የታመምነው በሱ ምክንያት ወንጌል ተሰድቧል። ከናዝሬት የመጡ ለመፍትሄ ብለው የመጡ እዛ ተንበርክከው ምህረት ሲጠይቋት የነበረው እናታችንን የሚሏትን የሚያመልኳትን ነው። ምህረት እኔ ጌታ ኢየሱስን ምህረት ስጠይቅ እነሱ ደግሞ እሷን ነው አንቺን በድለናል ሲሉ የወንጌል ጸር የእውነት ግን የኛ ህዝብ አሁንም ጨለማ ውስጥ ነው ያለው፣ ድቅድቅ ውስጥ ነው ያለው፣ ምንም የማይገባው እግዚአብሔርን በእውነት እኔ በጣም ይወላችሁ። እዚህ ጋር አሁን አንድ ሐሳብ ልንገራችሁ። ይሄ ሰውዬ የትንሣኤ ፕሮግራም ማስታወቂያ እየሰራ ነው እና በነፃ የሞተልንን ኢየሱስን ለማክበር ሱቅ ውስጥ ሄደን ለእሱ 400 ብር የምንከፍለው ማን ስለሆነ ነው? ይሄ ሰውዬ ማን ስለሆነ ነው? እኔ እኮ በጣም የሚገርም ድፍረታቸው። ይኸውና ደረሰ ማለት ጨው የሚሸጥ ሰው ነው። ይሄ እዩ ጩፋ ዘይት ይሸጣል። ይሄ ሰው ደግሞ ጨው ነው የሚፈውሰው ይላል። ከዩ ጩፋ ዘይት ከዚህ ሰውዬ ጨው ከሆነ ሰው ደግሞ ሽንኩርት ወስዳችሁ እንግዲህ ወጥ ማብሰል መንፈሳዊ ዲቫይን የሆነ ሽሮ ወጥ። እግዚአብሔር አምላክ ይባረክ። የፊታችን ሚያዝያ 10 ቀን አርብ ከምሽቱ 3 ሰዓት ጀምሮ የክሮስ ናይት ወይ አኖይንቲንግ ክክ፣ አኖይንቲንግ ጥብስ፣ አኖይንቲንግ ሽሮ ከዚህ ሰውዬ ጨው ከወሰዳችሁ ከዩ ጩፋ ዘይት ወስዳችሁ አስቡት። አሁን ስቅለት ብሎ ምሽት ሰዎችን ይጠራል። እሱ ቤት ውስጥ እጥፍ ነው፣ ውሃውን እጥፍ ነው የሚሸጡት። ለምን? እሱ ቤት ውስጥ ስላለ። እኔ ሚጥሚጣ ልሸጥላችሁ የምት ያዋጣል። መንፈሳዊ እንትን የተቀባ አኖይንቲንግ ሚጥሚጣ እና ሌባ ናቸው፣ ፍጹም ሌቦች ናቸው እነዚህ ሰዎች። ይሄ ባህሪውን በጣም አስቸጋሪ ነው ከተማ ውስጥ። ስቲከር ሳይቀር 100 ብር ገዝቼ ልግባ ስትል እምቢ አሏት። እነኛ አሻሻጮች የሱ ደላላዎች ማለት ነው። 100 ብር ነች አንድ ስቲከር፣ የ10 ብር ስቲከር 100 ብር ነበረ በዛን ሰዓት እንግዲህ 2011። እባካችሁን የዘይት መግዣ የለኝ፣ ሁለቱን ነው ደግሞ ደብል ገዝተክ ካልገዛክ መግባት አትችልም፣ አንዱን ገዝተክ መግባት አትችልም። ይሄ የተወሰነ እና 100 ብር ነች ስቲከሯ፣ 100 ብር ነች የምትለጠፈው የለችም ግድግዳ ላይ አንድ ጥቅስ ቀጭኗ እሷ 100 ብር ነች የሚሰጠው። 2011 ምን አላስታውስም። 2011 እኮ ነው እና የ6 ዓመት ታሪክ ነው ማውረድ። አላቀውም የጻፈው ነው አላቀውም። ያው አንድ እግዚአብሔርን ቃል ብድግ አርግቶ መለጠፍ ምን ይከብዳል? ማንም ሰው እንደሚያደርገው እኮ ነው የሚያደርገው። እና በሷን እንኳን ልግባ ስትል የእውነት እምቢ አላት፣ አትገቢም አላት። በነገራችን ላይ ይሄ ታሪክ እውነተኛ ታሪክ ስለሆነ ይሄ እውነተኛ ነው። የእውነት የደብረ ዘይት ሰዎች በደንብ ያውቁታል ይሄንን ታሪክ። የናዝሬት ኦርቶዶክሶች ሰዎች ምክንያቱም ልጁ ከሞት ነው የተረፈው። ከሞት ነው እሷ ወንድም እንደነገረችኝ ታሪኩንና ከብዙ ቆይታ በኋላ ነው ታሪኩን ራሱ ባለፈው ነው ያወራችኝ። አረኔ ቆይቶ እነግረዋለሁ ለወንድምነት አንድ ቀን አዘጋጀልሻ እያልኩ ድንገት አንተ እሱ ስታነሳ ይሄማ ቤት ያለልህ አይደል እንዴ የደረሰበት ብዬ ነው። እንደዚህ አይነት ጉዳይ ነው የገጠመን። አሁን ወንጌል ምናምን የምትሉ ለእነዚህ ሰዎች ጥብቅና ቆሙ ሰዎች እናንተ ራሱ ኢየሱስ ይወዳችኋል። ኑ ወደ ጌታ፣ ኑ ወደ ጌታ። እዩ ጩፋ አዳራሽ ውስጥ ያላችሁ ብልቃጥ የምታወዛውዙ እቆልፋቸዋለሁ ዘጋቸዋለሁ የሚል ትንቢት ሲናገር እየዘለላችሁ አሜን የምትሉ ሰዎች ኢየሱስ ይወዳችኋል። የዘላለም ሕይወት ማግኘት ከፈለጋችሁ ዓለምን ሰይጣንን እዩ ጩፋን ከርታችሁ ወደ ኢየሱስ ክርስቶስ ጎተራ ተጨመሩ፣ ወደ ኢየሱስ በረት ተጨመሩ፣ ወደ ኢየሱስ በግነት ራሳችሁን አሳልፋችሁ ስጡ። ይህንን ነግራችኋል። እኔ ወንጌል ገና ነብይንን የሚሉ ግለሰቦች አዳራሽ ውስጥ ተቆልፋችሁ ያላችሁ ሰዎች ወንጌል ያስፈልጋችኋል። ኢየሱስ ይወዳችኋል። ለእናንተ ኃጢአትና በደል በቀራኒው መስቀል ላይ በነፃ ደሙን ሰጥቷል። ከስም ሁሉ በላይ ያለው ስም አለው። እሱ ስሙ በነፃ ይፈውሳል፣ ስሙ በነፃ ያጽናናል። መንፈሱን ሳይሰፍር ጸጋውን ሳይሰፍር በልግስና የሰጠ የእግዚአብሔር ልጅ ኢየሱስ ክርስቶስ ይወዳችኋል። እዩ ጩፋ አይወዳችሁ፣ ደረሰ አይወዳችሁ፣ ዮናታን አክሊሉ አይወዳችሁ። እውነቱን ልንገራችሁ፣ ገንዘብ እየሰሩባችሁ ፖለቲካ እየሰሩባችሁ ራሳችሁን እያበለጸጉ ነው። እኔ እውነቴን ወንጌል ያስፈልጋቸዋል። ለእነዚህ ሰዎች አይወዷችሁም። እነዚህ ሰዎች ቢወዷችሁ
ኢየሱስ ስለሚወዳችሁ ፈውስን በነፃ እንዳደረገላችሁ በነፃ የተቀበላችሁትን በነፃ ስጡ ብሎ ሐዋርያትን እንዳይሸጡ እንዳስጠነቀቃቸው እንደዚሁ ነገራቸውን ሁሉ በነፃ ያደርጉት ነበረ። እነዚህ ሰዎች በአንድም በሌላም ዘረፋ ነው የያዙት። ነፍሳችሁን መንፈሳችሁን እየዘረፉ ነው። ፍቃዳችሁን እየተቆጣጠሩ ነው። ነፃ አውጡ፣ ነፃ አውጡ። ከሱስ ብቻ አይደለም ነፃ መውጣት ያለበት ሰው ነፃ መውጣት ካለበት ነፃ መውጣት ያለበት በዚህ ዘመን በተለይ ደግሞ የባለ ሱቆች አዳራሽ ቸርች ብላችሁ የተከማቻችሁ ሰዎች በማይባለውም በሚባለውም እየዘለላችሁ አሜን እያላችሁ እንደ ፌንጣ የምትዘሉ ሰዎች እነዚህን ሰዎች ከርታችሁ ወደ ክርስቶስ ኢየሱስ ኑ፣ ወደ ቃሉ ነው፣ ወደ መንፈሱ ነው። ይህንን ቪዲዮ ቅድም ቪዲዮ ሰርቼበታል፣ ብዙዎቻችሁ አይታችሁታል ብዬ አስባለሁ። እስቲ ልክፈትላችሁ። አሁን በዚህ ጉዳይ አሜን ይባላል ወገኖች? እስቲ እናንተ ታዘቡኝ እስቲ። ይሄ አሜን የሚያስብል ነው? ላሰማችሁ። ቀደም ቪዲዮ ሰርቼበታለሁ። ቆንጆ ቪዲዮ ተሰርቷል። ሰሞኑ ትወገዳለህ እያሉ ይኸው 10 ዓመት አስቆጥሬያለሁ። እኔ መቼ ነው የሚወገዳው? ሰሞኑን ትወገዳለህ እያሉ ይኸው 10 ዓመት አስቆጥሬያለሁ። አሜን ይላሉ። ያልኩ ግራ ነው የገባኝ። ትንፋሽን የሚቆጣጠረው የናዝረቱ ኢየሱስ ነው። ትንፋሽን የሚቆጣጠረው የናዝሬቱ ኢየሱስ ነው ይላል። ጆዬ አንተ ጋር አለ ቪዲዮ ትንፋሻችሁን ወደ ላይ ወደ ታች እንዳትተነፍሱ አድርጌ ዘጋቸዋለሁ ደግሞ ይላል። ሰው ቆይ ይታያል። አሁን አንገት አቀርቅሬ ክንፍ እንደተሰበረ ዶሮ አትሄድም ከዚህ በኋላ። የእግዚአብሔር ሰራዊት ነህ አንተ። የኢየሱስ ክርስቶስ አምባሳደር ነሽ። የኢየሱስ ክርስቶስ ተወካይ ናችሁ። የኢየሱስ ክርስቶስ አፈቀላጤዎች ናችሁ። ስለ ኢየሱስ እንድትናገሩ የተጠራችሁ ናችሁ። ስለትናገሩ የተጠራችሁ ናችሁ ይላል። ሰዎቹ ግን የእሱን ፎቶ አድርገው ስለሱ ሲመሰክሩ ነው የሚውሉት። እያየናቸው ነው። ይሄንን የፈለገው ነገር መብቀሉ አይቀርም። ለአገልጋዮች መልእክት በዚህ ካሜራ ላይ ልንገራችሁ። በመላው ዓለም የምትገኙ የነብዩ እዩ ተቃዋሚዎች ወዳጆች ደስ ይበላችሁ። ተቃዋሚዎች በጣም ስሙኝ። የምወዳችሁና የማከብራችሁ የምታነቁኝ የምታበረታቱኝ በመላው ዓለም የምትገኙ ምርጥ ተቃዋሚዎች በእናንተ ፊት እኔ የተመሸገ ከተማ ነኝ። በእናንተ ፊት እኔ የተመሸገ ከተማ ነኝ ይላል። ንፋስ ነበር ባለፈው፣ ንፋስ ነኝ እያለ ነበር። አሁን ደግሞ ከተማ ነኝ እያለ። እሺ አቶ ከተማ ደህና ነህ? አቶ ከተማ በንፋስ ስልክ ላፍቶ ክፍለ ከተማ ብሔረ ጸጌ አካባቢ ላይ ባንጣለልከው የግል ሱቅህ ዘይት በመቸብቸብ ራስን ያበለጸግከው አቶ ከተማ ባለፈው እኔ ካውንስሉ ነኝ ብለህ ነበር። በአንድ ከካውንስሉ ነኝ ወደ ከተማ ነኝ፣ ግን ትንሽ ዝውውሩ አይከብድም? እሺ ቀጥሉ። የነሐስ ግንብ ነኝ ደግሞ ይላል። እውነቱን ይላሉ ደግሞ። ተጋጅታችሁ ታውቃላችሁ? እንደ የነሐስ ግንብ እንደሆነ እንዴት የብረት ምሰሶ ነኝ አሜን ይላል ሰው። ዋት የብረት ምሰሶ ነኝ? ከየት ቃሉን ከየት አምጥቶት? የብረት ምሰሶ ነኝ የሚል የመጽሐፍ ቅዱስ ሐሳብ አለ እንዴ? እሺ አንድ ሰው ወገቡን ይዞ አሜን ይበል ወይ? እቺ ፓርት በጣም ደስ የምትል ወገቡን ይዞ የምትለው ፓርት ያት ይሄ ወንጌል አይደለም ነው። ይሄን እኮ እየቀባጠራችሁ ነው የምትወጡት። እሱ ወንጌል ይሰራል የምትሉ ሰዎች ይሄ ወገቡን ይዞ ህዝቡን አሜን የሚያስብለው ራሱ ስለ ክርስቶስ አይደለም። ወገቡን ይዞ ሲጀመር አቤላው ወንድ ልጅ ወገቡን አይዝም። ሴቶች ናቸው እንትን ማቃቸው ወገባቸው ይዘው የሚሳደቡት እና ይሄ ነገር ይጣራልን። ከፒንክ አለባበሱ ከወገብ አያያዝኒ አላማረኝ። ፍር ቀለም የምትመስለው አላማረኝ። ይሄ ነገር ይጣራልን። እውነት ነው። የልብስ ከለር ምርጫህና ወገብ አያያዘ ግን ጥያቄ ውስጥ ይወድቃል። ምንድን ነው ጉዳይ? ሌላ ነገር ነው እንዴ? አቤል ከስር ለሚጽፉት አንድ ነገር ልበል ብዬ ነው። አንደኛ ዮሐንስ 5:20 ላይ እርሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። እርሱ እውነተኛ አምላክ ነው። እውነተኛ አምላክ ከሆነ ስለሱ በእውነት ነው እንጂ መስከረ ወደ ቤቱ ማምጣት ወደ እውነት ማምጣት የምትችለው
በአሰት መስክረ ድራማ ሰርተ ወደሱ ማፍለስ አችልም። ምክንያቱም እነዛ የመጡት ሰዎች በውሸት የመጡት ሰዎች በአሸዋ ላይ እንዳለ ቤት መጽሐፍ ቅዱሳችን ቁጭ አድርጎታል። በአሸዋ ላይ ያለ ቤት ንፋሱም ነፈሰ ነው የሚለው አይደል? ጎርፍም ጎረፈ፣ ኦልሬዲ ጠፋ። ከዚህ በፊት አንተ ጋር የሆነ ሰው ገብቶ የተቆረጠች አይቻለሁ። ድምፅን ትንሽ ዳኒ ድምፅን ጨምር። የእሱ ምዕመን የሆነ ሰው ከዚህ በፊት አንተ ጋር ገብቶ ሲናገር ሰምቻለሁ። ዳግም ነው ምናምን የሚባል ጋርዱ የነበረ ድራማ የሰራው ዳግም ማለት ነው። እዩ ጩፋ ቻናል ላይ በጣም ቪዲዮ በሚሊዮን የሚቆጠር ሰዎች ያዩት ሶስተኛው ቪዲዮ፣ ሁለተኛው ቪዲዮ የዳግም ነው። ከጋርዶቹ ጋር እንዲህ እያለ የሚሰግዱለት ማለት ነው። የስ አንድ ምንድን ነው እሱ ካስተማረክ ትምህርት ውስጥ አንድ እስቲ በውስጥ የቀረው ነገር ምንድን ነው ብለህ ስትጠይቀው አንድ ነገር መናገር አቃተው። አረኛ አልተከታተልኩም፣ ትምህርቱን አልተከታተልኩም። አዎ አለ። ጭራሽ መናገርም ምንም አልቻለም። እና የሆነች የተቆረጠች ከአንተ ጋር እንትን ሲያደርጉ ዲያሎግ ስታደርጉ የሰማዋትን ነው። ይሄ ነው በቃ ያለው ነገር ይሄ ነው። ከፍሬዎቹ ታውቃላችሁ አይደለም የሚለው ፍሬውን ማየት ነው። እችን ለማለት ፈልጌ ነው። ከስር እየተጻፈ ላለው ነው እችን ለመናገር የፈለኩት። ሰሞኑን ደግሞ ፕሮግራም የዩ ጩፋ የጥፍር ቆሻሻ ነው። ስለሰማችሁኝ አመሰግናለሁ ብላ ሄዳለች። ተባረኪ። ቆራጥነት ተባረኪ። ደስ ብሎናል። ተባረኪ። እግዚአብሔር ይባርክሽ። እና ዛሬ ያወራንባቸው ሀሳቦች ምንድነው? ኢንፎ ፕሮፌት የሚባል ወይም ኢንፎ ፕሮፌቲክ ወርድ በሚል ያዙት። በመረጃ ላይ የተመሰረተ የነቢያት ጥያቄ ምልክት ውስጥ የሚገባ ነው። የገማቾች አገልግሎት ቅድም አንድ ምስክርነት መሰክርላችኋለሁ። አንደኛው አካባቢያችሁ ላይ በበተኗቸው ኤጀንቶች በኩል ስለ እናንተ ኢንፎርሜሽን ጋዘር ያደርጉና እናንተን ደግሞ ስለ ሰውየው ታምራዊነት፣ ድንቅ አድራጊነት ይመሰከር ይሰበክላችሁና ከዛ በኋላ የት ትሄዳላችሁ? እዛ ሰውዬ ጋር ትሄዳላችሁ። ስትሄዱ ስለ ሰውየው የነገራችሁ የሞላችሁ ሰው ምን ያደርጋል? ስለ እናንተ የሰበሰበውን ኢንፎርሜሽን ስልክ ቁጥራችሁን፣ ስማችሁን ጨምሮ ለነቢይ ተብዬው ዱርዬ ስልካችሁ ኢንፎርሜሽናችሁ ይመጣል። እናንተ አዳራሽ እንደገባችሁ ምልክት ይሰጣቸውና ምን ይደረጋል? ስማችሁ ይጠራል። ሰውየውን አይታችሁ ታታቁ። ይገርማቸዋል። ስልካችሁ ይጠራል። ማንነታችሁ ሁላ እየተዘረዘረ ይነገራችኋል። እናንተ እግዚአብሔር ገለጠለት ይሄ የተለየ ሰው ነው ብላችሁ ትደነቃላችሁ። ጉዳዩ ግን እሱ ጋር እንድትሄዱ ያመቻቻችሁ ሰው ስለ እናንተ አስቀድሞ እናንተ ከመሄዳችሁ በፊት ኢንፎርሜሽን ነግሮት ነው ትንቢት የሚናገረው። ሌላው ደግሞ የጥያቄ ኢንፎርሜሽን ነው። ቅድም ሁለተኛውን ኃይሌ ጠቅሶታል። ሁለተኛው ልክ እነ እስራኤል ዳንሳ እና ሌሎቹ የደስታውስ አገልግሎት ብለው ከዚህ ቀደም የሚያገለግሉት ነው። ጉዳያችሁን ለእግዚአብሔር ጻፉለት ይላሉ። አንደኛ እግዚአብሔር ጉዳያችሁን ጻፉልኝ ብሎ ምንም አይነት ትእዛዝ አልሰጠንም። ጉዳያችንን ሳንናገር በልባችን የሚያውቅ አምላክ እኛ እስክርቢቶ አውጥተን ከወረቀት ጋር ብሶታችንን እስክናዋሃድለት ድረስ የሚጠብቅ አምላክ አይደለም። እኔ እኮ በጣም ሳትለምኑ የሚያስፈልጋችሁን ያውቃል ይላል መጽሐፍ ቅዱስ ሲናገር። ስለዚህ እኔ ጉዳዬን ለእግዚአብሔር እንዳብራራ መጀመሪያ እንትን ላይ ጻፍልኝ ምናምን የሚለኝም አምላክ የለኝም። የልቤ ነው እሱ በእኔ ውስጥ ነው የሚኖረው አይደል? የክብር ጌታ የሆነው ክርስቶስ በመንፈስ ውስጥ በእናንተ ነው። የክብር ጌታ ኢየሱስ በእናንተ ነው መጽሐፍ ቅዱስ ይላል። በእናንተ ውስጥ ነው። የክብር ጌታ እናንተ ውስጥ አለ። ጉዳያችሁን የሚረዳ ሐሳባችሁን የሚገባው የሚረዳችሁ ደግሞ መጽሐፍ እንደሚናገር ሊራራላችሁ የሚችል ሊቀ ካህን፣ ሊራራላችሁ የማይችል አይደለም እሱ የሚችል ሊቀ ካህን አለ። ምክንያቱም ከኃጢአት በስተቀር በነገር ሁሉ እንደናንተ ተፈትኗል። ያንዳንዱን የምታልፉበትን ውጣ ውረድ ከፍታም ዝቅታም የሚያውቅ የሚረዳ እግዚአብሔር አምላክ አለ። ይሄ አምላክ እስክትቸከችኪለት ድረስ ዲያሬሽን አንብቦ ትናንትና ውሎሽን እንደሚያውቅ ተደብቆ እንደሚያነብባል እሱ ዲያርህን እያነበበ አይደለም ታሪክህን የሚያውቅ። ዓለም ከመፈጠሩ በፊቱ ቅዱሳንና ያለ ነውር እንሆን ዘንድ በክርስቶስ መረጠን ይላል መጽሐፍ ቅዱስ።
በእናታችን ማህፀን ውስጥ ከመገናኘታችን በፊት ይሄ የምናውቀው ትልቅ ዩኒቨርስ ከመፈጠሩ በፊት ይሄ የምናውቀው ፀሐይ ሰማይ ላይ ከመሆኑ በፊት ይሄ የምናውቃት ጨረቃ በሰማይ ላይ በማታ ከማብራቷ በፊት ዓለማት ከመፈጠራቸው በፊት እናቴ መሆኗን ሳታውቀው በፊት እኔ እንደምወለድ እኔ ማን እንደሆንኩ የሚያውቅ አምላክ ነው እግዚአብሔር። ሁሉን አዋቂ ነው ማለት ነው ባጭሩ አለቀ። ስለዚህ የሆነ ነገር እስክጽፍለት አይጠብቅም። ስለዚህ እነዚህ ሰዎች ያጽፏችኋል፣ ደብዳቤውን ግለጡት ይላሉ። በዜብራ ካሜራ ቀደም አገልጋይ ኃይሌ እንዳለው ቀረብ አድርገው ጉዳያችሁን ከፎቶ ካነሱት ቪዲዮ ከቀረጹት በኋላ እዛው ጉባኤ ውስጥ ስላላችሁ የጻፋችሁት እንዲጸልይላችሁ ለምትፈልጉት ለባላችሁ ሊሆን ይችላል፣ ሚስቶች ባሎች ለሚስቶቻችሁ ሊሆን ይችላል፣ ለልጃችሁ የልጃችሁን ስም ጠቅሳችሁ እንደዚህ እንዲጸልይልኝ ፈልጋለሁ ብላችሁ ሊሆን ይችላል። እሱን ሁሉ ወስደው መልእክት አድርገው መልሰው ይነግሯቸዋል ማለት ነው። ይሄ ኢንፎ ፕሮፌቲ ይባላል ወይ ኢንፎ ፕሮፌቲክ ይባላል። አለቀ። መረጃን አድርጎ ይነግራል። አንተ ጌታ ነው የገለጠልኝ ምናምን ብለህ ፌንት ትሰራለህ። እዩ ባንተ ፊት የናስ ግንብ ነው ይለኛል። አዎ ልክ ነህ። እንዳትባንን ኪቦርድ ይገባል በመሃል ተጻጽፎም ይሰጣቸዋል። መስመር ተደርጎ በዚህ ሰዓት ኪቦርድ ግባ፣ ዘማሪው ግባ ተብሎ ተጽፎ ይሰጠዋል ወንድምነት። ስለዚህ ይጨፍራል ማለት ነው። የናሱን በር ትሰብር ዘንድ የሚል ቃል አለ። ሞር ወሬዎቹን ትቆርጥ ዘንድ የሚል ቃል አለ። ናሱን በር የሚሰብር እግዚአብሔር አለ ከኔ ጋር። እዩ ባንተ ፊት የናስ በር ነው ይለኛል እኮ። የናስ በሩን ገንጥዬ የሚያስገባኝ እግዚአብሔር አለ ከኔ ጋር። ደግሞ እየተገነጠለ ነው አይታችሁታል። ለፍስፍስ እያለ በቃ እየወደቀ ነው። ወድቋል። እዩ የሚባል አመፀኛ ሐሰተኛ ህዝቡን በብሔሩ አደራጅቶ በዘረኝነት ጥላ ውስጥ አድርጎ በጣም ብዙ ቅዱሳን አሉ። የወላይታ ልጆች በጽድቅ እግዚአብሔርን በመፍራት የሚኖሩ አባቶች፣ እናቶች፣ ወንድሞች፣ ወጣቶች በጣም ብዙ አሉ። ግን እዚህ ሚዲያ ላይ የሚያንቧቸረው የሚሳደቡ ነብይን የሚለው ፎቶን የለጠፉ አብዛኛውን የዘሬ አንዘርዝሬን ብሎ በዘረኝነት ጥላ ውስጥ ተጠልፎ የኤልዛቤል መንፈስ እየተጫወተበት ያለ ምስኪን ሰው ነው እየደገፈው ያለው። አየህ፣ ከዘረኝነት ቋት ካላወጣ ክርስትና አይደለም። እየተከተልከው ነብይ ሐሰተኝነቱ አንዱ ማረጋገጫ በዘር መደጋገፍ ነው። የሀገሬ ልጅ፣ የወንዜ ልጅ፣ የሰፈሬ ልጅ፣ አብሮ አደጊ ምናምን ብለህ ወይም ነገ ነብይ ለመሆን የሱ ቋንቋ ተናጋሪ ስለሆንክ የለም።